ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የወርቅ የቤተሰቦች እንዴት ናችሁ? አማን ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ክብሩ ይስፋ በጣም ደህና ነኝ። በጣም ዛሬ ደስ ብሎኛል። ዛሬ በጠዋት በጣም ደስ ብሎኛል። ትላንትና በጣም ተረብሼ ነበርኩኝ። በቴሌግራም እና በቲክቶክ ፔጅ ላይ ብዙ ነገር ብዙ መልእክት ነገር መጥቶ ነበረ። ደግሞ በውስጥ መስመር ብዙ ልጆቹ የጻፋችሁ አላችሁ። መቼም አንዳንድ ሰው ሲወርቅ ደስ ይላል እንጂ ሰው ሲነሳ አትወዱም። የሰው ውርቀት ነው የምትጠብቁት እንጂ የሰው ደስታ ማየት ማትፈልጉ ብዙዎቹ አላችሁ። ነገር ግን አመት ከምናምን ሙሉ ሰማይ ሳቅለን በአንድ ቀን ጥፋት መሬት ዘቅዝቀን ስናቋሽሽና ስሳደብ ምን ያክል ውስጥ እንደተሰበረ እኔ ነኝ የማውቀው። ማታ ምን እንደሆነ እንዳደርኩ እኔ ነኝ የማውቀው። ነገር ግን ለሰው ልጅ ይሄ አይጠብቅም። ሰው ስህተት ከሰራ ያ ስህተት ይቅርታ ብሎ መማር አለበት እንጂ በውስጥ ምስል ማናገር ነው እንጂ ሚዲያ ላይ ወጥቶ ማናገርና ማቋሸሽ አልነበረብን። ትላንትና የተሰራ ቪዲዮ ቢያስከፋም በውስጥ መስመር እሷ ማናገር ነበረባችሁ። ግን ብዙዎቻችሁ ወጥታችሁ ወለ አብሬሽ ወለ እከሌ አላችሁ። ብዙዎቻችሁ አውርታችኋል። ግን አሁን ምን ትሆናላችሁ? አሁን ምን ይዋጣችኋል? አሁን ምን ትሆናላችሁ? ይኸው አይታችኋላ። ሰው ትዝብት ሆናችኋል። ትዝብት ውስጥ ገባችሁ። ሰው ታዘበ እናንተን። ሚዲያ ላይ ወጥታችሁ ስትቃደዱ ነበረ። ሚዲያ ላይ ወጥታችሁ ስትለፋለፉ ነበረ። ብዙ ሰው ሪኮርድ ነገር ደርሶኛል። ግን ዩቲዩብ ላይ ፖስት ተብዬ ነበርኩ። ግን ስማቸው መጥፋት አልፈለኩም። ሚዲያ ላይ መለቀቅ ግን ስማቸው እንዳይጠፋ ብዬ ነው። ሰው እንዳይታዘብ እናንተን ብዬ ነው ዩቲዩብ ላይ ሳልፎስ ተውኩኝ፣ ቲክቶክ ላይ ሳልፎስ ተውኩኝ። ግን 5-6 ዙሪ ለኔ ጋር ሪኮርድ ተደርጎ እስከ 50 በላይ ሪኮርድ መጥቶኛል ለኔ ጋር። ግን ከእናንተ አልጠበኩም ይሄንን። ለምን እቺ ልጅ ካጠፋች አጠፍታለች፣ በእርግጥ አጠፍታለች። ግን በውስጥ ምስር ማናገር ስትችሉ ሚዲያ ላይ ወጥታችሁ ያለፈ ታሪክ፣ ያለፈ ሁኔታ፣ ያለፈ ስራዋ አውጥታችሁ መናገር ተገቢ ነው ብዬ አላስብም። አልገምትም። እንኳን ጌታን የገዛ ባለቤትን ስልክ ላይ ሳላወራ አደርኩኝ። ማታ የገዛ ባለቤትን እማ ዛሬ ምን ሆነሻል? እኔ እኮ ነኝ ስል ጌታን ስልክ ላይ ሳላወራ አደርኩኝ። እማ እኔ ዛሬ ራሴ አሞኛል በኋላ አውራለሁ አልኩኝ። በዛው እንቅልፍ ልተኛ ብዬ አውቄ ትክክል አይደለም። ለዛ ነው ጌታን አደርኩ። አሁን ጠዋት ነው ባለቤትን አወራው። ለምን ብትሉ አንዳንድ ሰው ለሰው ልጅ መስዋዕትነት ከከፈላችሁ እስከ ጥግ ድረስ መከፈል አለባችሁ። መስዋዕት ከከፈላችሁ እስከ ጥግ ድረስ መከፈል አለባችሁ። ካልፈለጋችሁ ዘግታችሁ መተው አለባችሁ። የሰው ማንነቱ ከፍ ዝቅ አድርጋችሁ ማውራት አልነበረባችሁም። ከፍ ዝቅ አድርጋችሁ መናገር ማውራት አስፈላጊ አይደለም። በቃ እሷ ድገፉኝ፣ አግዙኝ፣ ይሁኝ አላለችም። ከፈለጋችሁ ይሁት፣ ካልፈለጋችሁ ተውት። እሷን ከፍ ዝቅ አድርጋችሁ ነው የምታዩት። እዚህ ጋር እሷ ትላንትና ብታጠፋም ፍቅርዬ ወይ ይሄ ካንቺ ጋር ይሄ አይመጥን እንደዚህ አይሆንም ብላችሁ ደውላችሁ ማናገር ነበረባችሁ እንጂ ሚዲያ ላይ ወጣችሁ በሷ ስሜት እከሌ ቤት አየው፣ በሷ ስሜት እከሌን አየው፣ በሷ ስሜት እከሌ ቤት ኮፕሊንግ ካደረጉ ሼር አድርጉ። ከፈለሽ ለምን እሱ ለምን አትዘግዝቅም? እኛ ምን አገባን? ከፈለገሽ ያ እናንተ ስጥራ ሰዎቹ ቤት ሄዳችሁ ለምን ከፈለጋችሁ እሱ ቤት ለምን አሽካርነት አትሰሩም? እኛ ምን ቤት ነን? ምን አገባን? አይመለከተንም። እኛ ስለ እሱ እኛ አይመለከተንም። ነገር ግን ምንም የሌለበት ቦታ ልጅቷ ማሳደቡ ምን አመጣው? ምን ጉዳይ ነው? ብታጠፋም ተቆጥተን መመለስ አለብን እንጂ ሚዲያ ላይ ወጥታችሁ ማቋሸሸታችሁ ምንድነው ጥቅማቸው? ምን አገኛችሁ? ምን ተሸለማችሁ? አሁን ታፍራላችሁ። አሁን አፍራችኋ። ይኸው አፍራ ምን አልኩኝ? ተው ሳትረጋገጡ አታውራ ለኮ ምን ይኸው አሁን አፍራችሁ ምን ትሆናላችሁ? ምድር ውርደታሞች ማለት ነው። ምድር ቅሌታሞች ማለት ነው። ሽንት የቀሰቀሰ ሁላ ማለት ነው። በመጠጥና በስጃራ ላይ አይምሮአችሁ እየደነዘዘ ደንቆሮ ሁላ ማለት ነው። በስጃራና በመጠጥ በሽሻና በቁሳቁስ ነገር የተለከፋችሁ የተቆሸሻችሁ ቆሻሾች ማለት ነው። ይኸው ይፍሩት። አሁን ብሩካን መጥቷል፣ ፍቅርዬም መጥታለች። እኔ በጣም ደስ ብሎኛል።
በጣም በጣም ማታ እናንተ ስላስለቀሳችሁ ድርሻ ዛሬ ደግሞ እናንተን አስለቅሳለሁ። ትላንትና አስለቀሳችሁኝ፣ ትላንትና አቆሻችሁኝ፣ ትላንትና በውስጥ መስመር ብዙዎቻችሁ ዛሬ ምን ዋጠሽ? እስቲ ወጥተሽ ተናገሪ። እስቲ ለፍቅር የጠበቃ አይደለሽ እንዴ? የፍቅር የጠበቃ አይደለሽ እንዴ? ናይ ወጥተሽ ተናገሪ። እስቲ ልብ ካለሽ እስቲ ላይቭ ላይ ግቢ ብላችሁ በሚሊዮን ስልክ ደውላችሁ እኔ የናገራችሁ ያስቀየማችሁ አላችሁ። ትላንትና አስለቀሳችሁ፣ ዛሬ ደግሞ እናንተን አስለቀሳችኋለሁ። ምድር ላጫም ሁላ ማለት ነው። ምድር ብቱቲያ ማለት ነው። እናንተ የኔ ቤት ዩቲዩብ ገብታችሁ ሰብስክራይብ አደረጋችሁ አላደረጋችሁ፣ እኔ ሰብስክራይብ ጡረተኛ አይደለም፣ ሰብስክራይብ አዳሪ አይደለም። ክብሩ ሰርቼ የሚኖር ሴት ነኝ፣ ሰርቼ የተለወጥኩ ሰው ነኝ። ነገር ግን ቪዲዮ አያችሁ አላያችሁ፣ ሆኖም ግን ሰው ልጅ ይሄ የሚያክል ማቋሸሽ አልነበረባችሁም። ለምን? ምን አድርጌ ነው? ምን አድርጋ ነው? ይሄ የሚያክል እናንተ አንዴ ትደግፋላችሁ፣ አንዴ ታዋርዳላችሁ፣ አንዴ ትሞግሳላችሁ፣ አንዴ ትሰድባላችሁ። ለዚህ ነው በጣም ነው የምታሳፍሩ። በጣም ታሳፍራላችሁ። አሳፋሪ ሁላ ማለት ነው። እናንተ ፎሎ ከሌለ፣ እናንተ ሰብስክራይብ ከሌለ በልጅቷ እናንተ ቤተሰብስክራይብ የምታገኙት በስል በልጅቷ ከፈለጋችሁ ድገፉት፣ ካልፈለጋችሁ ዝም ብላችሁ መተው አትችሉም። ዝምታ አትመርጡም። አንድ ቀን የምትዋረዱ ነገር ይመጣል ብዬ ካሁን በፊት ነግሬያለሁ። አንድ ቀን ትዋረዳላችሁ ብዬ ካሁን በፊት ነግሬያለሁ። አሁን ምን ይወጣችኋል እናንተ ቆሻሾች ሁላ ማለት ነው። በጣም ነው የምታሳፍሩኝ። ሁለተኛ ደግሞ ለፉአድ ደጋፊ ልንገራችሁ። ለፉአድ ደጋፊዎች ፉአድ ምን አይነት ሰው እንደሆነ ታውቃላችሁ። ከየት እንደወጣ ታውቃላችሁ። ከየት እንዳስወጣች እሷ ታውቃላችሁ። እሷ ይሄ ሁሉ ነገር ውስጥ ያስወጣችው እሷ ናት። ምን ውስጥ እንደነበረ ከምን ውስጥ እንዳስወጣች ታውቃላችሁ። ፍቅርዬን ከፍ ዝቅ አርጋችሁ የምትሳደቡ አቅምም የላችሁም፣ ችሎታም የላችሁም። ገብታችኋላ? ፉአድን ያመጣችው ፍቅርዬ ናት እንጂ ፍቅርዬ ያመጣው ፉአድ አይደለም። ፍቅርዬ አመጣችው እንጂ ፍቅርዬ እነሱ አይደለም ያመጡት። ስለዚህ ወዳችሁም ጠላችሁ መረዳችሁ ቢሆን ዋጡ። ፍቅርዬ ፉአድን ሂዛ መጣች እንጂ ፉአድ ፍቅርዬ ይዞ አልመጣም። ፍቅርዬን ፉአድ ይዞ አልመጣም። ፉአድ ፍቅርዬ ይዛ መጣች። ከየት? ከመጠጥ ቤትና ከጫስ ቤት፣ ከሲጃራ ቤትና ከሽሻ ቤት፣ ከማንም ሆቴል ስትጨፍር የነበረው ሰው አስደርጋለሁ ብላ አስመጣችው። ሰው አደርጋለሁ ብላ ይዛ የመጣችው ፍቅርዬ ናት እንጂ ፉአድ አይደለም። እዚህ ጋር ፉአድ ነው የእሷ ድህነቱ የቀየረ የምታወሩት ማለት ነው። የምን ድህነት አላት ፍቅርዬ? ፍቅርዬ ምን ድህነት አላት? ፍቅርዬ በአባቱም ጀግና በእናቱም ጀግና፣ በእናቱም ኩራት የአባቱም ኩራባቸው ልጅ ናት። ፍቅርዬ ናት እናቱ ድህነቷ ወይስ ፉአድ ነው ድህነቷ? ፍቅርዬ ድህነቷ የቀየረው ፉአድ ነው ብላችሁ ስታወሩ ሙሉ ሪኮርድ እኔ ጋር መጥቶኛል። ቪዲዮ ስሪ ተብዬ ነበርኩ፣ ግን የሰው ገመና መውጣት ስላልፈለኩ ነው ዝም አልኩኝ። ማን ነው ድሃ? ማን ነው ድህነቷ? ፍቅርዬ ናት አመዳሞ? ፍቅርዬ ናት ድህነቷ? የፍቅርዬ እናት ናት ድህነቷ? የፍቅር አባትም ድህነቷ? እዚህ ጋር ቆሻሻ የሰው ማንነቱ ሳታቁ የምትቀደዱ ቀዳድነት ዋጋ ያስከፍላል። ሳታቁ በሰው ለምትወረወረው ምላሱ፣ በሰው ለምትንዘረዝሩ ምላሱ ዋጋው ያስከፍላል። ማወቅ አለባችሁ። የማንም ልቅምቅም የሰው ልክ አያቅም፣ ቢአቅም አይጠነቀቅም። ሁለተኛ ደግሞ እሷ ከቡቱቶ ጋር ችግር የለባትም። እሷ ከቡቱቶ ጋር ችግር የለባትም። እግዚአብሔር ይመስገን። እሷ አንድ ለእናቱ የምትጨነቅ፣ ለቤተሰብ የምትጨነቅ፣ ለራሷ ክብር የምትጨነቅ ሴት ናት እንጂ እሷ ከቡቱቶ ጋር ጉዳይ የላትም። እሷ በቁሳቁሶ ጋር ጉዳይ የላትም። እሷ የምትጨነቀው ከባድና ከባድ ጉዳይ ስለ ቤተሰቧ፣ ስለ እናቱ፣ ስለ ቤተሰቧ፣ ስለ ወላጆቿ ነው የምትጨናነቀው። ስለዚህ መጠንቀቅ ነበረባችሁ። ማይሆን ቦታ ላይ ልጅቷ ስም አታጥፉ። ይኸው ብሩካን መጥቷል። እግዚአብሔር ይመስገን ዛሬ አግኝቻችኋለሁ። በጣም ደስ ብሎኛል። ሁለቱም በስልክ አግኝቻችኋለሁ። በጣም ተናድጄ ጠዋት ደውዬ ሁለቱም አግኝቻችኋለሁ። አብር ነበሩ ማጥዋት። እናንተ ግን ባዶ ቦታ እዚህ ጋር ፓሱን ትፈሳላችሁ። ምድር ለቃቃሚና ምድር ልቅምቃሞች ማለት ነው። ብትጠነቀቁ ይሻላችኋል። እናንተ ብትጠነቀቁ፣ ስንስራት ብትይዙ ይሻላችኋል። ምድር ልቅምቃም ሁላ ከፍ ዝቅ አርጋችሁ ልጅቷን ማሳደብ ለእናንተ ማን ፈቀዳችሁ ነው? ማናችሁ እናንተ? እሷ እናንተ ምን አደረጋችሁ? ለእሷ ምን አደረጋችሁ ነው እንደዚህ ልጅቷን ከፍ ዝቅ የምትሳደቡት?
ምን አድርጋ ነው? ወለ እከሌ ሄደ እከሌ ቀለበት ራሳችሁ ጉዳይ። እናታችሁ ትበታችሁ ያንዳንድሽ ማለት ነው። ያንዳንድሽ ማለት ነው። እናሽ ትበታቸውና የምን ድህነት አላት ፍቅርዬ? ምን ድህነት አላት? ቆሻሾች እዚህ ጋር የሰው ስብስብ ታጠፉ። በጣም ማመማኝ፣ በጣም ማመማኝ። ልካችሁ አታቁም እናንተ። ልካችሁ ምን እንደሆነ የራሳችሁ ልካችሁ አታቁም። ሚዲያ ላይ ወታሱ ስትሰድቡ ብቻ እናንተ አፋችሁ እንደከፈተ ቄጣችሁ እንደተከፈተ ነው የሚያስታውቀው። አፋችሁ እንደተከፈተ ቄጣችሁን እስከ ክፍት ድረስ ነው የሚያስታውቀው። ግን ማትረቡ ዝቃጫን ብቻ ናችሁ ሁላችሁም። አንድ ሰው የምትረባ ሰዎች የላችሁ። የሰው በታችን ይሰማችሁ እናንተ ሁላችሁ ማለት ነው። እናንተ የሰው በታችን ናቸው እንጂ ከሰው ጋር የምትለኩ ሰዎችም አይደላችሁም። በጣም ነው የምታሳፍሩት። በጣም ከሚገባ በላይ ታሳፍራላችሁ። አሳፋሪ ናቸው እናንተ። አሁን ታፍራላችሁ። አሁን አፈራችሁ ሁላችሁም። አሁን ሁላችሁም አፈራችሁ። የሰው ውርድታሞች ማለት ነው። የሰው መጨረሻ እናንተ ሁላችሁ ማለት ነው። በጣም ነው በጣም አዘብኩኝ። ይህን ያክል ሰው ጋር ቆሻሽነቱ አያስፈልግም ነበረ። ሰላማችሁ ይብዛ። አድርሱ የሚመለከት